አጼ ምኒልክና ጠቅላይ ሚኒስትር ዶክተር አብይ አህመድ ፈተና በትግራይ ታሪክ ራሱን ይደግም ይሆን ወይስ? ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? በዛሬው የትንተና ዝግጅታችን የአጼ ምኒልክና ጠቅላይ ሚኒስትር ዶክተር አብይ አህመድ ፈተና በትግራይ ታሪክ ራሱን ይደግም ይሆን ወይስ በሚል ርዕስ መነሻ በማድረግ የሶሎዳ ሚዲያ ቤተሰብ በሆኑት በብዕር ስማቸው አሉላ አባነጋ ከመቀሌ ከተማ ጽፈው የላኩልንን ጽሁፍ መሰረት በማድረግ የተሰናዳ ትንታኔ ወደ እናንተ ይዘንላችሁ ቀርበናል። ከፕሮግራማችን ፍጻሜ ዛሬም እንደወትሮው ሶሎዳ ሚዲያን ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሼር በማድረግ ከኛ ጋር አብራችሁ እንድትቆዩም ከወዲሁ ጋብዛለሁ። አብራችሁን ቆዩ። አጼ ምኒልክና አብይ አህመድ ከመነሻው ለመነሳት ያክል የህወሓት ወታደራዊ አመራሮች በ2017 ዓ.ም ጥር ወር ላይ በአቶ ጌታቸው ረዳ በሚመራው ጊዜያዊ አስተዳደር ላይ የአመራር ለውጦችና ማስተካከያዎች እንዲደረግ ጠየቁ። አሁን ስራ ላይ ያለው ጊዜያዊ አስተዳደር የስልጣን ዘመኑ ስላበቃ ይውረድ በማለትም ተሰባሰቡ፣ ውሳኔም አስተላለፉ። በወቅቱ የተለያዩ ጥያቄዎችን በመላው ኢትዮጵያውያን ውስጥ እንዲፈጠር አድርጎ ነበር። ከነሱም መካከል ወታደራዊ አመራሩ በጊዜያዊ አስተዳደሩ ላይ የአመራር ለውጦችና ማስተካከያዎችን በማድረግ ጊዜያዊ አስተዳደሩ እንደገና እንዲዋቀር የመወሰን ስልጣን አለው ወይ? ወታደራዊ አመራሩ አሁን ስራ ላይ ያለውን የነጌታቸው ረዳ ጊዜያዊ አስተዳደር በማንሳት በነ ዶክተር ደብረጽዮን የሚመራው ህወሓት ፕሬዝዳንት መተካት የሚያስችል ስልጣን ከየት አመጣ የሚሉ ጥያቄዎችን አስነስቶ እጅግ ከፍተኛ መከራከያ ርዕስም ሆነ ነበር። ምክንያቱም የህወሓት ወታደራዊ አመራሩ በጊዜያዊ አስተዳደሩ ላይ የአመራር ለውጦችና ማስተካከያዎችን በማድረግ ጊዜያዊ አስተዳደሩ እንደገና እንዲዋቀር የመወሰን ስልጣን አልነበረውም፣ አሁንም የለውም። የክልሉ ጊዜያዊ አስተዳደሩንም ሆነ ፕሬዝዳንቱን ሊቀይሩ የሚችሉት ብቸኛው መሪ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ብቻ ናቸው። የህወሓት ወታደራዊ አመራር ፕሬዝዳንት የመምረጥም ሆነ የመቀየር ተልዕኮ አልነበረውም፣ አሁንም የለውም። ከዚህ አንጻር ወታደራዊ አመራሮቹ ይፋ ያደረጉት መግለጫ በርካታ የህግ ጥሰቶች የተፈጸሙበት እንደነበር የሚገልጹ በርካታ ክርክሮች አስነስቶ በሶሎዳ ሚዲያም ቀርቦ ነበር። ከሁለተኛው ጥያቄ ጋር በተያያዘ እነዚህ ከፍተኛ ወታደራዊ አዛዦች በወቅቱ በሰጡት መግለጫቸው የትግራይ ፖለቲካ ከትግራይ ሰራዊት አቅም በላይ አይደለም፣ ስለሆነ ማንኛውም የውጭ ኃይል ጣልቃ ገብነት አንፈቅድም ብለው አቶ ጌታቸው ረዳና ካቢኔያቸው ላይ መፈንቅለ መንግስት አደረጉ። እዚህ ላይ ያኔ ሲነሳ የነበረው ጥያቄ የውጭ ኃይል በማለት የሚጠሩት ማንን ነው የሚል የነበረ ቢሆንም ዳሩ ግን የውጭ ኃይል ብለው የሚጠሩት የፌዴራል መንግስቱን እንደሆነ ግልጽ ነበር። የውጭ ኃይል ብለው በጠሩት የፌዴራል መንግስት ባለ 8 ነጥቦች የያዘ ሰነድ ፊርማ ህወሓት ለጊዜያዊ አስተዳደር ፕሬዝዳንትነት ያቀረባቸው ጀነራል ታደሰ ወረደ ተሾመ። በተገንጣዮችና ስብሃታውያን ዘንድ ተወደደም ተጠላ ትግራይ የኢትዮጵያ አካል ነች፣ ፌዴራል መንግስቱም የውጭ ኃይል አይደለም፣ የውጭ ኃይል ሳይሆን የዚች ሀገር የበላይ ጠባቂ መሆኑንም በተግባር ጀነራል ታደሰ ወረደ በፈረሙት ባለ 8 ነጥቦች የያዘ ሰነድ አረጋገጠላቸው። እነሆ በህዝብ ተወካዮች ምክር ቤት ለአንድ ዓመት በተራዘመው የጊዜያዊ አስተዳደር ቆይታ መሰረት ለክልሉ ጊዜያዊ አስተዳደር ፕሬዝዳንትነት የተሾሙት ጀነራል ታደሰ ወረደም የፈረሙትን ሰነድ ላይ የተቀመጡት ውሎች አንዱም ሳይፈጽሙ የአንድ ዓመት የሹመት ቀናቸው ሊጠናቀቅ 1 ወር ብቻ ቀርቶታል። በሌላ በኩልም ፌዴራል መንግስቱ በኢፌድሪ ህገ መንግስቱም ሆነ በፕሪቶሪያው ስምምነት መሰረት የትግራይን የጸጥታ ሁኔታ የማስከበር መብት ብቻ ሳይሆን ግዴታም ጭምር እንዳለበት ያኔም አልተዘነጋም፣ አሁንም ሊዘነጋ አይገባውም። ይህንን የትግራይን የጸጥታ ሁኔታ የመጠበቅ ግዴታም አሁንም ከጀነራል ታደሰ ወረደ የስራ ዘመን መጠናቀቅ በኋላም ከፌዴራል መንግስት ይጠበቃል። ከሶስተኛው ጥያቄ አንጻር የትግራይ ሰራዊት ከፍተኛ አመራሮች የነደብረጽዮን ህወሓት የፖለቲካ አጀንዳ ማስፈጸሚያ መሳሪያ መሆናቸው ፈጽሞ የሚያከራክር አይደለም። የነደብረጽዮን ህወሓት በተለይም ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ አለም ገብረዋህድ፣ አቶ ጌታቸው አሰፋና ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው ስምምነት ገና እንደተፈረመ ቀደም ሲል በማዕከላዊ ኮሚቴው በእነ አቶ ጌታቸው ረዳ መፈንቅለ መንግስት በተፈጸመበት ወቅትም በታጣቂዎቹ በኩል ይፋ በተደረገው መግለጫ አሁንም ጀነራል ታደሰ ወረደ በሚያስተዳድሩት ጊዜያዊ መንግስት የተሰገሰጉ እነዚህ የህወሓት ቡድን ቅሪቶችና የጦር አበጋዞቻቸው በሚያስተላልፉት መግለጫና ባዶ ቀረርቶ ስምምነቱን ለማፍረስ ድብቅ የፖለቲካ አጀንዳ ቀርጸው እየተንቀሳቀሱ እንደቆዩ አሁንም በተግባር ለማፍረስ እየሰሩና ይህንን አጀንዳቸውን ለመተግበር የዘየዱት መላ መሆኑ ለማንኛውም ሰው
ግልጽ እየሆነ መጥቷል። ይህም ማለት ይህ ቅይጥ ወንበዴ ባንዳና ማፊያ ቡድን በትግራይ ህዝብ ላይ ዳግም የእልቂት እሳት ሊለኩስ ዝግጅት ላይ ነው ማለት ነው። እዚህ ላይ ታዲያ መነሳት ያለበት ጥያቄ የኢፌድሪ መንግስት ኢትዮጵያዊ ዜጋ የሆነው የትግራይን ህዝብ ለዚህ ስብሃታዊ ቅይጥ ወንበዴ ባንዳና ማፊያ ቡድን አሳልፎ መስጠት አለበት ወይስ ጣልቃ በመግባት የትግራይን ህዝብ ከነዚህ ሽፍቶች መታደግ አለበት የሚል ነው። እንደ ጸሐፊው እምነት የኢፌድሪ መንግስት የትግራይን ህዝብ ለወንበዴዎቹ መተው የለበትም። ምክንያቱም የኢፌድሪ መንግስት ዜጎችን የመጠበቅ ታላቅ የሆነ ግዴታ አለበትና። ስለዚህ መንግስት ጣልቃ በመግባት የትግራይን ህዝብ ከነዚህ ሽፍቶች መታደግ አለበት። የትግራይ ህዝብ የነደብረጽዮንን ህወሓትና ከነሱ ጋር በደም በጋብቻና በጥቅም የተሳሰሩት ራሳቸውን የትግራይ ሰራዊት ከፍተኛ አመራሮች በማለት የሚጠሩትን ታጣቂ ኃይሎች የነፈትለ ወርቅ ሞንጆሪኖና ዶክተር ደብረጽዮን አሽከሮች፣ የስብሃት ነጋ ስርወ መንግስት አስቀጣዮች፣ ጦርነት ጠማቂዎች፣ የትውልድ መቅሰፍቶች፣ የሻዕቢያ ቅጥረኞችና ጉዳይ አስፈጻሚዎች እያለ ይጠራቸው ጀምሯል። የትግራይ ህዝብ ጊዜያዊ አስተዳደሩ ከተነካ ፕሪቶሪያ ፈረሰ ማለት ነው ተው በማለት ቢማጸንም የትግራይ እናቶችና ወጣቶች ሰላም ለትግራይ፣ ሰላም ለአማራ፣ ሰላም ለኦሮሞ፣ ሰላም ለአፋር፣ ሰላም ለኢትዮጵያ፣ እንደ ድሮአችን አንድ እንሁን፣ ሰላም ይሻለናል እያሉ ለፈጣሪያቸው ስሞታ ቢያቀርቡም መሪዎቻችን ወደ ቀልባችሁ ተመለሱ፣ ዳግም እልቂትና ጦርነት አንፈልግም፣ ለወላድ ስትሉ ለወጣት ስትሉ ለሰላም አውርዱ እያሉ ቢማጸኑ ያለ ጦርነት መኖር የማይችለው የስብሃት ነጋ ስርወ መንግስት አስቀጣይና አሽከሮቹ ግን የእናቶችን ልመናና ተማጽኖ ከቁብ ሳይቆጥር ከውጭ ኃይል ከሆነው የኤርትራው መንግስት ሻዕቢያ ጋርና ከሌሎች የሀገር ውስጥ ታጣቂዎች ጽምዶ የሚባል የጥፋት ጥምረት በመፍጠር ዳግም የእልቂት እሳት ሊለኩስ ጫፍ ላይ ደርሷል። ከህግ አንጻር የነደብረጽዮን ህወሓት የፖለቲካ አጀንዳ ማስፈጸሚያ መሳሪያ የሆነው ሰራዊት በዓለም አቀፍ ህግ መሰረት ህጋዊ ሰራዊት አይደለም። በሀገር ውስጥ ህግ መሰረትም በወንጀል ሊጠየቅ የሚችልና ሊጠየቅ የሚገባው በትግራይ ህዝብ ዘንድም የተተፋ ቅይጥ ወንበዴ ባንዳና ማፊያ ስብሃታዊ ቡድን ነው። ከፖለቲካና ከታሪክ ተጠያቂነት አንጻር ደግሞ ነጋድራስ ገብረ ህይወት ባይከዳኝ ከ106 ዓመት በፊት በ1912 ዓ.ም አጤ ሚኒሊክና ኢትዮጵያ በሚለው መጽሐፋቸው ከገጽ 11 እስከ 13 ያሰፈሩትን ቁም ነገር መጥቀሱ አስፈላጊ ነው። ትግሬ በዳግማዊ ሚኒሊክ ጊዜ ፈጽሞ ጠፍቷል። የትም ብትሄድ በዚያች ሀገር የለማ መንደር አታገኝም። ሰው ከሚኖርባቸው ጎጆዎች ይልቅ የድሮ ልማቷን የሚመሰክሩ ፍርስራሾች ይበዛሉ። የትግሬም ጎበዝ በዛሬ ዘመን በአባቱ ሀገር አይገኝም። አውራ እንደሌለው ንብ መድረሻው ሳይታወቅ ወደ አራቱ የዓለም ማዕዘኖች ተዘርቷል እንጂ በአገሩም ላይ ድህነት ሰፍታለች የሌሎች ወገኖች መተረቢያ እስክትሆን ድረስ በማለት ነገድራስ ገብረ ህይወት ባይከዳኝ ጽፈዋል። እዚህ ላይ መነሳት ያለበት ጥያቄ ትግራይ በዳግማዊ ሚኒሊክ ጊዜ ለምን ጠፋች? ለምን አልለማችም? ህዝቧስ ለምን ተሰደደ? ለምን ደህየ? ትግራይ አሁን ያለችበት ሁኔታ በዳግማዊ ሚኒሊክ ጊዜ ከነበረችበት ሁኔታ ጋር ምን የሚያመሳስል ነገር አለው? ትግራይ ለመጥፋቷ፣ ላለመልማቷ፣ ለህዝቧ መሰደድ፣ መደህየትና ሰላም ማጣት ተጠያቂው ማን ነው? ከዚህ አንጻር አጼ ሚኒሊክ የነበራቸው ድርሻ ምንድነው? አጼ ሚኒሊክ በታሪክ የሚወቀሱበት ጉዳይ ምን ሊሆን ይችላል? የዛሬዋ ትግራይ ልክ በዳግማዊ ሚኒሊክ ጊዜ እንደነበረችው ትግራይ ሁሉ ጠፍታለች። መሰረተ ልማቷ ወድሟል። ልማቷ የኋሊት ተጉዟል። ህዝቧ ደህይቷል፣ ተርቧል፣ ከቀዩ ተፈናቅሏል፣ ሰላም ርቆታል። ወጣቷ የሳትራት ሆኗል፣ ሞቷል፣ ቆስሏል፣ አካሉ ጎድሏል። ከዚህ ሁሉ የተረፈው ተስፋ ቆርጦ ይሰደዳል። በሌላ በኩል የዛሬዎቹ የትግራይ መሪዎች ከትላንትናዎቹ በባሰ መልኩ የትግራይን ሀብት እየመዘበሩ ቢሊዮን ዶላሮች እያግበሰበሱ ይገኛሉ። ይህም ሳይበቃቸው ጽምዶ የተሰኘ የጥፋት ጥምረት አንድም የሰላምና የልማት ታሪክ በታሪክ ማህደሩ ከሌለው ከጃጀው ኢሳያስ አፈወርቂ ጋር በመፍጠር በትግራይ ህዝብ ላይ ዳግም እልቂት እየደገሱ ይገኛሉ። ከዚህ አንጻር የኢፌድሪ መንግስት ከዳግማዊ አጼ ሚኒሊክ ምን ይማራል? ታሪክ ራሱን እንዳይደግም ከኢፌድሪ መንግስት ምን ይጠበቃል? እነዚህ ጥያቄዎች ለመመለስ ነገድራስ ገብረ ህይወት ባይከዳኝ አጼ ሚኒሊክን ተወቃሽ ያደረጉበትን ጉዳይ መፈተሹ ጠቃሚ ይሆናል። ነገድራስ ገብረ ህይወት ባይከዳኝ እንዲህ በማለት ይቀጥላሉ። ሁሉም መሬት በሰላም ሲኖር ምስኪኒቱ ትግሬ ግን ሽፍታና ወንበዴ አልተለያትም። ባላባቶቹም ዘወትር ሰበርሳቸው ሲዋጉ ይኖራሉ። ምስኪኑም የትግሬ ባላገር አጤ ሚኒሊክ ያጣላቸው እየመሰለው በሸዋው ንጉስ ላይ ብዙ ይፈርዳል። አጤ ሚኒሊክን የሚያውቅ ሰው ግን ይህንን ስሜት ሲሰማ ይስቃል በማለት የትላንትናው እና የዛሬውን ከትግራይ መሪዎች የእርስ በርስ ጦርነት በስተጀርባ የሸዋ ነገስታት አሉ የሚለው ሐሜት ውድቅ አድርገው እንዲህ በማለት ይቀጥላሉ።
እንዲሁም ትግሬ ባጤ ሚኒሊክ ተጎዳ ቢባል ሐሰት ነው፣ እርስ በርሱ መስማማት ስላጣ ተበላሸ እንጂ ትግሬን የሚያህል ትልቅ የአርበኞች ነገድ እርስ በርሱ ከተስማማ ዘንድ ሊጎዱት አይቻልምና ይሉና ትግራይ ለመጥፋቷ፣ ላለመልማቷ፣ ለህዝቧ መሰደድ፣ መደህየትና ሰላም ማጣት የወቅቱን የትግራይ ባላባቶች ተጠያቂ ያደርጋሉ። ነገድራስ ገብረ ሕይወት ባይከዳኝ አጼ ሚኒሊክን ተወቃሽ ያደረጉበትን ጉዳይ በሚመለከት እንዲህ መባለት ይቀጥላሉ። አጼ ሚኒሊክ ግን በአንዲት ነገር ሊታሙ የተገባ ነው። የትግሬን ህዝብ እንደ ህዝባቸው አልቆጠሩትም። በትግሬ መሬት ሽፍቶች ባላገሮችን ሲያጠፋ የነበረው ወንበዴ ሁሉ ሲገባላቸው ምረው ሲሾሙት ሲሸልሙት ነበሩ። ይህም በደል በወራሻቸው እንዳይደገም ተስፋ እናደርጋለን በማለት አጼ ሚኒሊክ የትግራይን ህዝብ የበደሉት ህዝቡን ለትግራይ ሽፍታና ወንበዴ መተዋቸው አሳልፈው መስጠታቸው እንደሆነ ነገድራስ ገብረ ሕይወት ባይከዳኝ በአጽንኦት ያትታሉ። የዚህ ጽሑፍ አቅራቢም የነገድራስ ገብረ ሕይወት ባይከዳኝን ምክር በመከተል ታሪክ ራሱን እንዳይደግም የኢፌድሪ መንግስት ከዳግማዊ አጼ ሚኒሊክ ስህተት በመማር የትግራይን ህዝብ ለወንበዴዎቹ መተው የለበትም ይላል። ይልቁንም በታሪክ ተጠያቂ ላለመሆን ከኢፌድሪ መንግስት የተቆጠበና ልኩ የሚታወቅ ጣልቃ ገብነት አስፈላጊ ነው ብሎም ያምናል። በብዕር ስሙ አሉላ አባነጋ መጋቢት 1 2018 ዓመተ ምህረት ዝግጅታችንን እዚህ ጋር ጨርሰናል። ውድ የሶለዳ ሚዲያ ቤተሰቦቻችን እናንተም በሶለዳ ሚዲያ እንዲተላለፉላችሁ የምትፈልጓቸው ሐሳቦችና ጽሁፎች ካሏችሁ ሶለዳ ሚዲያ በሩን ከፍቶ ሐሳቦቻችሁንና ጽሁፎቻችሁን ለማጋራት ፍቃደኛ መሆኑን ልናሳውቃችሁ እንወዳለን። በሌላ ዝግጅት እስከምንገናኝ ቸር ቆዩን። ድል ለኢትዮጵያችን። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ሶለዳ ሚዲያ መጋቢት 1 2018 ዓመተ ምህረት